ካሁን በኋላ ይወልደ ሩታ ላይ አፍህን ከፍታለሁ ወይም ደግሞ ሁለታችሁ አይመለከትም። አንተም ብቻ አያገባህም። ስማኛ አይመለከትም። በማንም ሰው ጉዳይ አይመለከትም። የፈለኩትን አደርጋለሁ። በብዙ መንገድ ብሄድ እጎዳሃለሁ። ፈረንጅ በጣም በብዙ መንገድ እጎዳሃለሁ። በከሰት ትጠየቃለህ። ቪዲዮ አለኝ ያንተ አይከሰስ በጠፈጥፍህ ልክ ነኝ። እዚህ ጋር ጥፍጥፍ ባረገ በከሰ ሰርቆኛል ብዬ በከሰ ሌባ ነህ። በብዙ መንገድ ትጎዳለህ። ለምንድን ነው ራስህን ኮራ አድርገህ እንደ ጥሩ ሰው ጥሩ ነገር እንደሰራ ሰው ኮራ የምትለው? አንገትህን ድፋ። ሌባ ነህ። አሁንም ቢሆን ይኸውልህ በሱ ጀመር አይደለ? አሁንም እንቀለቀላለሁ ካልክ በአንተም ይቀጥላል። አንተም ማወራለሁ ብትል አንዳንዴ ማሰር ሁሉ እንዳለ መታሰርም እንዳለ ምን አንተ ደግሞ ወይ ጭንቅላት ወርታች ዝቅዝቅ አድርገን ብዙ ነገር ልትደረግ ትችላለህ። ምንም አታመጣም። ምንም ስለ አብርሃም ወይ ደግሞ ስለ ኤርሜላ አወራለሁ ብትል ቀጥታ ነው ማስቀየም። አሁን እሷ እያደረገችው ያለው ሙድ ትክክል ነው ብለህ ለሷ ተቆርቁረ በጣም እንደ ሽሩሩ ልትላት ነው እንዴ? በጣም ትክክል ነች። በምን በብዙ ነገር በምንም ብትመጣበት እሺ ነው አይደለም። ትክክል ከሆነች እኮ በቃ የሰው ትዳር ውስጥ መግባት የለባትም። እንደውም እሷም ካሰብክ በቃ አቁማለች አይደል? በቃ ጨረሰች፣ ዘጋች አይደል? ፋይል ቀደደች አይደል? ምን ዞ ያስኬዳት? ምን ዞ ያስኬዳት? ብዙ ነገር ይቀራታል። ዛሬም ቡርኬን እኔ ነኝ ታው ያልኩት። ሰጠኛለህ ወይስ ሌላ ጸብ ነው የምፈልገው? ሌላ ጸብን ብፈልግ ምንም አታመጣም። ሂድና ደውለህ ጥራቸው። ማንም ሁሉንም ትናንት የነበሩትን እኔ ላንተ አልበቃ። ሰላም ውድ ቤተሰቦች እንደምን አላችሁ? እኛ ያለን እግዚአብሔር ይመስገን። ያው እንግዲህ ትናንት የተፈጠረውን በደንብ ታውቃላችሁ። እኔም ሀገር ውስጥ አልነበርኩም። የተወሰኑ ሰዎች ወጣ ብለን ነበር ለሌላ ጉዳይ እና በጣም ደስ የማይል ነገር ነው ያየነው። በጣም የሚደብር በዚህ መልክ እንዳይደረግ ተብሎ ነበር። አውርተን እንፈታለን ብለን ሁላችንም እያወራን ነበር። ጸብ ይብቃ ተብሎ ብዙ ነገር አውርተናል እና እኛ በሌለንበት አንድን ሰው እንደ አክተር ሰብሰብ አድርጎ መምታት ምናምን በጣም ሼም ነው። ያው እስቲ ቡራ ምን እንደተፈጠረ ግራ ገብቶኛል። እኔ በመጀመሪያ ደረጃ እኔ ከካሌብ ከፈረንጁ እንደዚህ አይነት ነገር አልጠበኩኝም። ምክንያቱም ከዚህ በፊት አብረን በልተናል፣ አብረን ጠጥተናል። እንደዚህ የሚያደራርስ ነገር አድርጊያቸውም አላውቅም፣ ያደርጉኛልም ብዬ አላሰብኩም። ሲቀጥል እኔ ምን እንደፈለጉ አላውቅም። አንገቴ ላይ ያረኩትን አንገት ሐብሌን ከኪሴ ውስጥም ስልኬ ነበረ። ስልኬን እንኳን ለማውጣት ፈቃደኛ አይደለም። አሁን ስልኬ እየሰራ አይደለም። ስልኬ ላይ ውሃ ጨምረው በቃ ብቻ የማይሆን ነገር ነው ያደረጉት። አንድ አይኔ ያሞኝ ነበር። ምን እንደሚፈልጉ በትክክል አልተናገሩም። በትክክል ሊያወሩኝ ፈቃደኛ አይደሉም። በቃ ላወራም ፈቃደኛ አልነበሩም ማለት እያንዳንዱ ነገር እየመቱኝ ነው። ማሳመን የፈለጉትን ነገር ተናግረውኝ ወይም ደግሞ መተውኝ እንዳምንላቸው ወይ መተውኝ የሆነ ነገር እንዳደረግ ነው የፈለጉትና እኔ ምንም ማውቀው ታሪክ የለም። ምን እንዳገናኛቸው ከኔ ጋር እንደዚህ የሚያጣላ ነገር እኔ ከፈረንጁ ጋርም ከቢኒያም ጋርም ከሁሉም ጋርም እንደዚህ አይነት ነገር ከካሌብ ጋርም እንደዚህ አይነት ችግር ውስጥ ገብቼ አላውቅም። ተነካክቼም አላውቅም። ሲጣሉም የለውም ወይስ እነሱ የፈለጉት የደስታን በቀለ በእነሱ ቤት መበቀላቸው ነው? አሁን የማይመለከታቸው ነገር ላይ ነው የገቡት። ከሩታ ጋር እኛ ጸብ የለንም አይደል? የነበረን ከደስታ ጋር ነው። ደስታ ነካ ነው። እኛ ከነሱ ጋር በቃ አለቀ። እሱን ነበር የፈለግነው፣ ወጣ አለቀ። ግን እነሱ ፈረንጁ የምትለው ካሌብ የምትለው ማን ነበር ኖቤል ነው ምናምን የሚባለው ልጅ ከነሱ ጋር ምንም አይነት ጸብ የለንም። ጸብ ቢፈልጉ ኖሮ ሶስታችንንም ደውለው ቀጥረው የፈለጉትን ነገር ማምጣት ይችላሉ። ያ ነገር ደግሞ በዚህ ልክ መሆን አልነበረበትም። እኔ ወንድነቴን አሳያችኋለሁ ማለት እየዛትኩኝ አይደለም ወይ ደግሞ ጸብ ፈልጌ አይደለም። ዛሬም የመጣ ነው ፈረንጁን ልናገኘው ነው። ምክንያቱም አንገቴ ባዶ ነው፣ መስቀሌን ወስዱብኛል። ሲቀጥል ስልኬም ተበላሽቷል፣ ስልኬን አሰራሉ አለው። ከዛ ውጪ ነገሮችን አላስተካክል የሚል ከሆነ በእልህም ይሁን በጉልበትም ይሁን መሄድውን እሄዳለሁ። መክሰስም ካለብኝ ወደ ክስ መሄድ ካለብኝ እሄዳለሁ። ነገር ግን እንደ ወንድ ልጅ ቆሜ ማውራት ስላለብኝ ከዚህ በፊት አንድ ሰዓት ላይ አብረን በልተናል። አሚሩን ይዤ የመጣሁት በዋናነት ትናንት አልነበረም፣ ክፍለ ሀገር ወጥተው ነበር ሁሉምና የሁሉንም አለመኖር ጠብቀው እኔን ብቻ እንደዚህ ሊያጠቁበት የቻሉበት ምክንያት ማወቅ ስለሚፈልግ ነው አብረን የመጣ ነው። ደውለንለታል ፈረንጁ ጋር። እኔ ስልክ የለኝም፣ በአሚሩ ስልክ ደውሎ እኔም እንዳለው ያውቅም እና ፈረንጁ መምጣቱ አይቀርም ይመጣል። እና በጣም የደበረኝ ቡራ በቃ እኔ እግዚአብሔር ነው መልክ በየትኛውም አጋጣሚ እንደዚህ ይፈጠራል ብዬ በስተት አላሰብኩም። ምክንያቱም አውርተን እንጨርሳለን ብለን ተነጋግረናል። ያው በዚህ ሰዓት ደግሞ ወቅቱም ራሱ በቃ ጸብ ያሰለቻል ብለን ተነጋግረን የጨረስነውን ነገር እንዳደገኛ እነሱ ሶስት ሆነው ሰው በሌለበት ጠብቆ እንደዛ ማድረግ ወይ ደግሞ ከነሱ ጋር ቂም የለንም እያወራን ነበር። መግባባት ካልቻለን እናቆማለን ነው ከነሱ ጋር አይደል? በዚህ ልክ መሆናቸው በጣም ነው የደበረኝ። እስቲ ምን እንደሚል መጥቶ መስማት ፈልገው እሱ ነው። ከዛ በኋላ እኛ ምን ሄደውን እንሄዳለን እኮ ወንድ ልጆች ነን። በተረፈ ደግሞ ደስታ ለምን ከሩታ ህይወት ወጣ ነው በቃ ዋነኛ ችግራቸው። ከደስታ የሚያገኙት ጥቅም ነበር መሰለኝ። ደስታ ለምን ከሩታ ህይወት ወጣ ነው። አሁን ሩታ አባረዋለች። ደስታ ያባረረችበት ደግሞ ምክንያቶች አሏት።
ከነዛ ምክንያቶች ውስጥ ደግሞ እኛ ያቀረብንላት ምክንያቶች በጣም አሳማኝ ነበሩ። በዛ ምክንያት ደስታ ተመራጭ አይደለም። በቃ አባረዋለች ከህይወቷ። ገና ለገና ደስታ ለምን ከህይወቷ ወጣ ብለው እንደዚህ አይነት ነገር እያደረጉ ያሉትና ያው ፈረንጁም እየመጣ ነው። ጃስት ምን እንደሚል ፈልጋለሁ። ምን ማየት እንፈልገው ምን እንደሚል ነው። ሰው የለም ብለው እንዴት ነህ ፈረንጁ? አማን ነው። ጠጋ አትልም? አይ በነገር ተረፍክ ምናምን ሳይሆን መጀመሪያ ሰላምታ ይቀድማል። ሲቀጥል ደግሞ የጠራኸው በእንደዚህ አይነት ወይ እንድታወራኝ አይደለም። እሺ ለምን ይጠራኝ? አይ ምን እያደረጋችሁ ነው ያላችሁት? አሳየናችሁ ምን እያደረግን ነበር? በእንደዚህ እንዲቀጥል ነው የምትፈልጉት ወይስ ተነጋግሮ መግባባት ይሻላል ወይስ በእንደዚህ እንዲቀጥል ነው ስሜታችሁ? እኛ እኮ በመነጋገር እንፍታው ስንላችሁ እናንተ ናችሁ ቀድማችሁ በጸብ ያደረጋችሁት። እንዳትረሷች። አሁን ደርሰህ እኔን ለመውቀስ ምናምን ለመሞከር እንዳታስቡ። ምክንያቱም ጸብ የጀመርከው ተረጋጋ አንተ። አሁንም ዱላን ይፈልግ። ኦኬ አሁን እንደዛ አይነት ሙድ ካሰብክ በጣም ሳስተሃል። በዱላም ካሰብክ በምንም ካሰብክ እዚህ ጋር የሚቀርበው እናወራ ብለን ነው። ካወራን በኋላ ማያግባባን ነገር ካለ በሚያግባባን መንገድ እንሄዳለን። ቆይ አንተ አውርቶ እንደሚፈታ ሰው ስትሆን አይደብርህም? ልጁን አንተ ቆመ አውርተኸዋል። የዛኔ ከመጠፍጠፍ ከመምታት በፊት መጀመሪያ አውርተነዋል አይደል? መጀመሪያ አውርተነዋል። ከአብርሽ ጋር ሆነን እኛ አውርተነዋል አይደል? አጠገቡ የደረሰ የለም። እኛ አውርተነዋል። ሁለቴም ከአንድ ሁለት ሶስት ያወርቻለሁ። አንተ አሁን እኮ ስለሱ እኮ አይመለከትም አይደል? ስለ ሩታ ነው የሚመለከት እኮ። አንተ እዛ ላይ ምን አስገብቶ የሱ ተቆርቋሪ የሆነ ቡርኬን ልትመታ ቻልክ ነው? እሺ ያገባኝ። ስለሱ እርግጠኛ ነህ? ስለ ሩታም ያገባሃል። እኛው ስለ ሩታ አሁን እኮ እዚህ ጋር ጥፍጥፍ አደርጋለሁ። እኔ እኮ ላንተ አላንስም እኮ። ካላነስክ ከኔ ጋር ማውራት ከፈለግከውን ከኔ ጋር ማውራት ትችላለህ። ገብቶሃል? አሁንም ቢሆን ምፈራ ምናምን ቢሆን ስደውልልኝ አልመጣም ነበር። ምክንያቱም የደወልኩልህ እኔ ነኝ፣ ቡርኬ አይደለም የደወለልህ። ሰምተኛ ስደውልልኝ ስለማውቅ እኮ ነው። አንተም ሁሌም ጸብ ስለምትወድ ሁሌም ጭቅጭቅ ስለምትወድ ለዛ ነው እኔ አንተን መምጣት አይመጣውም። ለአንተ አላንስም ፈረንጁ። በጣም ነው። ትናንትና ቢሆን እሱ ጋር ደውለንለት ና ብንለው እኔ አንድ አራት ሰው ምናምን ሰብስቦ መጥቶ ነበር። እኔ ግን ሰው ሳይኖር ጠብቆ መምታት ወንድነት ነው ብለህ ታስባለህ? ያው እናንተ ያረጋችሁት እኛ ያረግነውማ ይኸውልህ ራሱ ስህተት ፈጠረ። ስህተት በፈጠረው መንገድ ሄድን። ከእናንተ ጋር እኛ ችግር ነበረብን ነው ወይስ እንደ አዲስ ችግር ለመፍጠር እያሰባችሁ? ምን አገባ ስለ ደስታ ያገባኝ? ምን አግብቶ ነው? እሺ አሁን እሺ ስለ ደስታ ያገባኝ። የዛኔ ለሁለት ምን አድርጋችሁ ነው ሄዳችሁት? ኦኬ ያ ማለት በቃ ምን አድርጋችሁ ነው ሄዳችሁት? ደስታ ከሩታ ህይወት ስለወጣ ደብሮሃል ነው የምታገኘው ነገሮች። አውሮፓ መሄድ ቀረበ ነው። እኔ ለአውሮፓ ለኔ አዲስ አይደለም። ምን መሄድ ፈልገው አሁንም አታስመስል። አትሄድም። ገብቶሃል? ገና ፓስፖርት አላወጣልህም። ፓስፖርት እኔ አሁን ዛሬ ነገ አወጣለሁ። ቀላል ነገር ነው። በደንብ አድርገህ ጠንቅቀህ ታውቀዋለህ ፓስፖርት ምን እንደሆነ። አሁን ይኸውልህ ከአንተ ጋር ስለ ፓስፖርት ማወራ የሆነ ትንንሽ ወሬዎች ላወራ አይደለም። ለምንድን ነው የፈለከኝ? አሁንም ጸብ ነው የፈለከው ወይስ ደግሞ አማርኛ ንገረኝ። አርፈህ ትቀመጣለህ ወይስ አሁንም ፈልገህ ነው ድጋሚ ጸብ ፈልገህ ነው ወይስ አሁንም ጸብ ብንፈልግ ሳውን ነው? ቆይ እሺ አይደለም ጸብ ቢፈልግ እኮ እኮ ታውቀኛለህ። ኦኬ እኛ መጥራታችን አሁን ስህተት ነው አይደለም? መስከኔ ስታይ ሲጀምር ሌብነት ይቅርብ። እሺ የሆነ ሆኗል። ፈረንጁ ስሜታችሁ ምንድነው? አሁን የመጨረሻው ፖይንታችን ስሜታችሁ እናንተ የፈለጋችሁት ነገር ምንድነው? ከኛ ጋር ጸብ ነው ወይስ በሰላም ተነጋግሮ መፍታትን ነው ወይስ ምንድነው አላማችሁ? ይኸውላችሁ እንዲህ እየተጠባበቅን መመታታት ጥሩ ነው ወይስ? አሁንም ቢሆን ጀመርነው እንጂ ገና አልጨረስንም። እርግጠኛ ነህ? ገብቷል? ምክንያቱም የልጅቷን የሁሉ ጊዜ ያስለቀሳችኋት ገና ብዙ ይቀራችኋል። ገብቷል? አንተ በቅርብ መተህ ሊሆን ይችላል ብዙ ስህተት አልሰራህም ሊሆን ይችላል። ይሄና ጓደኛው ግን ብዙ ስህተት የሰሩ ሰዎች ናቸው። ገብቷል? ገና ጅማሪ ነው እንጂ እኔ አላለቀም። አንተንም ያጭራቆ ወንድሟንም ካሌብም መላጣውን ጠፍጥፌ እንደፈለኩ ማድረግ አይከብደኝም። ግን በመጀመሪያ ደረጃ ከታሰርኩኝ በኋላ ነው የመጣችሁት። ሲቀጥል ምን እንደሆነ ምክንያቱም አላውቅም። በሶስተኛ ደረጃ ደግሞ ፈታችሁኝም አይደለም ያወራችሁት፣ ታስሬ ነው ያወራችሁኝ አይደለ? ከታሰርኩ በኋላ ለምን መጀመሪያ አንተ መታጠፍረኝ? ለምን በሰው ታሳስረኛል? ለምን ነው ከፍለ በሰው መታስመጣኝ? ካንተ ጋር ምን ራስህ ብታስረኝ እኮ አሳይሃለሁ። አቅሜን ታውቀዋለህ። ጭቅጭቅ ውስጥ አስገባኝ። እኔ ካንተ ጋር ታውቀኛለህ በደንብ አድርገህ። ገብቶሃል? የዛኔ እኮ ኧረ በማርያም እያልክ የነበረው ኧረ ሞትኩኝ እያልክ የነበረው ለዚህ ነው። ገብቶሃል? የዛኔ እኮ በቃ እንደ ተጸጸተ ሰው ነበር እያደረገ ያለው። አሁን ምንም ያጸጽት ነገር የለኝም። ሌብነት ነው የምናገረው። አሁንም ሌባ ነህ። ስጠኝ መስቀሌ።
እሺ አንተ ጋር ያለው ዕቃ ካለ ስልኬንም ታሰራታለህ። ስልክ አለበለዚያ እኔ እንዴት እንደምቀበልህ አውቃለሁ። ስታለቀልቅላት የነበረችው ሄርሜላ ታሰራለህ ስልክ። እኔ አይደለሁም ማሰራለህ። እርግጠኛ ነኝ። አፍኑሩህ እንዳታወራ እሷ ነች ማሰራት ያለባት። አሁንም ቢሆን አፍኑሩህ እንዳታወራ። እኔ የምነግርህ ነገር ገና ጀመር ነው እንጂ አልጨረስነውም። ገና ይቀራል። እሽት ነው ማለት የዛኔ ወንድነትን አመሰግናለሁ አከብራለሁ። አይ በቃ ወንድ እንዳልሆንኩ ዛኔ ወንድ ከሆንክ እናትህ ከወለደች መተህ ብቻ እንደውለህ አግኝ። አይ እንደዛ ካሰብክም ይኸውልህ በቦዲጋርድ ካሰብክ ከፍለህ በቦዲጋርድ ከምታሳስረኝ ደረትህን ልነፋተህ ትሞክራለህ። ይኸውልህ ያ ሁሉ ልመና ለዚህ ፉከራህ ነው። አዎ ኮስማና ናችሁ አቀባችሁ እየለመንክ የነበረው በማርያም እያልክ የነበረው ለዚህ ፉከራህ ነው። እኔ እኮ ትጸጸታለህ። አርፈህ የሚያግባባን ነገር ቢኖር ይኸውልህ የሚያግባባን ነገር ቢኖር ሰላም ነው የሚሻለው። ሰላም ማትፈልጉ ከሆነ ደግሞ በምትፈልጉት መንገድ ይኸውልህ አለን። በቃ ምንም ችግር የለውም። በምትፈልጉት መንገድ በየትኛውም መንገድ ይሁን አለን። ማንም ለማንም አያንስም። ይኸውልህ ሰምተኛል አይደል? አሁን ይኸውልህ ፍቅር ይሻላል ወይም ደግሞ ቀርበን ማውራት ይሻላል ብለን እንጂ ማንም ለማንም አያንስም። እናንተ ያደረጋችሁትን ደግሞ መመለስ አያቅተንም። እኛ ወንድ ልጅ ራሱ ነው የሚመጣው። ይሄ ደስታ የሰጣችሁን ሳንቲም በጋርድ አትጨርሱት። ልብ ካላችሁ መታችሁ ራሳችሁ ቀጥታ መታችሁ። እኛ መሰለን እንደዛ እያስለቀስን የነበረው በማርያም እስክትል ድረስ ከታሰርኩ በኋላ ነው የመጣው። አንተ እኮ አልደወልክልኝም። አንተ እኮ አይደለም የሚያሰርቀኝ። አንተ አፍ ራሱ የለህም። ወንድ ልጅ አይለምንም። ኧረ እባካችሁ አይልም። ገብቶሃል አይደል? አሁን መተህ እኔ ደግሞ አንተ እንዳረከው በጋርድ አይደለም ማሳሰረክ መጥቼ አስሬ እዚሁ ጋር ጠፍጥፍ። ከዛ በፊት ራስን የመጣው ተደባብቄም አይደለም አደባባይ ላይ አስሬ እሄዳለሁ። እሺ ለምን አታስረኝም? እዚች ጋር አሁን ፍላጎታችን ስላልሆነ እንጂ አንተ በጣም ቀላል ብቻህና አንተ እንዳሰብከው ይልክ ብቻህና አሁንም አንተም ሌላ ነገር እንዲደርስብህ ካልፈለክ አትንቀልቀል። እኔ በደንብ እንቀለቀላለሁ። ሩታ አፏን እየከፈትክባት ነው። አንተም ጀመራል ትንሽ ይኸውልህ ሰምተኛል። አሁን እሷ እያደረገችው ያለው ሙድ ትክክል ነው ብለህ ለእሷ ተቆርቁረህ በጣም እሽሩሩ ልትላት ነው እንዴ? በጣም ትክክል ነች። በምን በብዙ ነገር በምንም ብትመጣበት እሺ ነው አይደለም። ትክክል ከሆነች እኮ በቃ የሰው ትዳር ውስጥ መግባት የለባትም። እንደውም እሷም ካሰብክ በቃ አቁማለች አይደል? በቃ ጨረሰች፣ ዘጋች አይደል? ፋይል ቀደደች አይደል? ምን ዞ ያስኬዳት? አንጨረሰችም። ምን ዞ ያስኬዳት? ብዙ ነገር ይቀራታል። እሺ አሁንም ቢሆን መጥፎ ነገር አወራለሁ ካለ አንተም ስለ አንድ ሰው መጥፎ ነገር እንዳታወራ እዚህ ጋር ትልቅ ሰው አይደለም። በቃ እኮ አንተም ይኸውልህ አንተ ብቻ ስታወራ ደስተኛ አትሁን። እኛም ስናወራ ደስተኛ ያለ የመጣሁበት ምክንያት የአንገቴን መስቀል ብሬን ስጡኝ፣ በቃ ወርቄን ስጡኝ። እንደ በቀደሙ ካለመንከኝ አልሰጠም። እንደባለፈው ሌባ በአደባባይ ሌብነትን ተናግሬ ሄደው አልቀበል አለ እትህ ካላልከኝ እንደ ትላንትና ነው አልሰጠም። አለምንህም አንተ ያን ልብ የሰጠ ምንድን ነው? ራሴ ወንድ ልጅ አይደለሁ እንዴ? እንደናንተ እኛ እኮ መቀበል አያቅተንም። አሁን አንተ ላይ ኪስ ላይ ያለውን ነገር እኛ በየትኛውም መንገድ መቀበል አያቅተንም። ኦኬ የሚደርስብህ ነገር አውቀነዋል። ኖ አረ ምንም ልታመጣ አትችልም። ምን ይኸውልህ አሁን እኛ ከፈለግን ሌላ ሙድ ውስጥ ሌላ ታሪክ ውስጥ አስገብተንም መሄድ እንችላለን። ግን ያን ነገር ይቅር ብለን ፎክራለህ እኮ ጥሩ ፎክራ። እኔ ፎክራ አይደለም ማሳያለሁ። እኔ በተግባር ነው ማሳያ። አሁንም እኮ እሱን ይኸውልህ አሁን የመጣ ነው እኛ ቢያንስ ጊዜውን ማወቅ ስላለብን ብቻ ነው። ገብቶሃል? አንተማ ቢሆን ቆየ እኮ ሳንመጣ እዛው መጨረስ እንችላለን። ቪዲዮም ሳንይዝ ማለት ነው። ያንተን ጉዳይ ፉከራ ላይ ጎበዝ ነህ አልኩህ። አባቶቻችን እንኳን በዛ ሰዓት እንደዚህ አልፎከሩም። ታሪክ አላቸው እነሱ ባይሆን እኮ እንዳንተ አልፎከሩም። ፎከረው እንኳን አድርገዋል። እኛ እያደረግን እኮ ነው ያለነው። አንተ ግን ትፎክራለህ አታደርገውም ሁሌም። እኔ ካሁን በኋላ ወደ ድርጊት ነው የምንገባው። ይኸውልህ ሰምተኛል። ዛሬም ቡርኬን እኔ ነኝ ተው ያልኩት። ሰጠኛለህ ሰጠኛለህ ወይስ ሌላ ጸብ ነው የምፈልገው? ሌላ ጸብን ብፈልግ ምንም አታመጣም። ሂድና ደውለህ ጥራቸው። ማንም ሁሉንም ትላንት የነበሩትን እኔ ላንተ አልበቃም። እንደ በቀደሙ እንደ ትላንት ነው እንድትለምነኝ አላረገም። አንተ ነው ጸባይ ትሰጠኛለህ ወይንስ ሌላ ነገር ልትልቅ? ምንድነው የምትፈልገው? እንደ ትላንትና ካለመንከኝ እንኳን ወርቅ ይቀርና ማለት ነው ናስ አታገኝም። እኔ አንተ ላይ ያለውን ኪስ ላይ ያለውን እንዳለ ወስደዋለሁ። ምን አንተ? ኧረ እርግጠኛ ነኝ። አዎ ሌባ ነው እኮ እሱ ግልጽ ነው። ፊትህ ነው ሌባም ሉ ምንም ሉን አንተ በላይ ሌባ አለ። ፈረንጁ እያረክ ያለው ነገር ደስ አይልም፣ ደስ አይልም። ሁለት ነው ለባኝ ሌባ። ስርዓትህን ያዝ። አሁንም ቢሆን አስጠንቅቄ ስርዓትህን ያዝ። የሰው ብር ምንም አያረግልኝም። ሰምተኛል? አሁንም ቢሆን አስጠንቅቄ ነው ሰጥህ። ካሁን በኋላ ይኸውልህ ሩታ ላይ አፍህን ከፍታለሁ ወይም ደግሞ ሁለታችሁ። አይመለከትም። አንተም ብቻ አያገባህም። ስማኛ፣ አይመለከትም። በማንም ሰው ጉዳይ አይመለከትም። የፈለኩትን አደርጋለሁ። እሱን ስትገረፍ ደግሞ የዛኔ እንዴት እንደምታደርገውና አሁንም በኋላም ለመግረፍ አስባችኋል ነው ገራፊ ታየዋለህ። ከዚህ በኋላ አሁንም አልበቃም፣ ያስታውቃል። ስትንቀለቀል ምናምን ተግባር ይናገራል። አልበቃም፣ ትንሽ ይቀራል። እሱም ትገረፋለህ። አሁንም ቢሆን ልነግርህ የምፈልገው ነገር ቢኖር ካሁን በኋላ ስለ ሩታ መጥፎ ነገር ወይም ደግሞ ልትሳደቡ ትሞክሩ ማለት ነው እኛ አይደለም። አንተም ስለ አብርሃም ወይ ደግሞ ስለ ኤርሜላ አወራለሁ ብትል ቀጥታ ነው የማስቀየመው። አስቀይመኛ ምን ችግር እኮ አንተም ይኸውልህ አወራለሁ ብትል እየሰማኝ ነው። አንተም አወራለሁ ብትል አንዳንዴ ማሰር ሁሉ እንዳለ መታሰርም እንዳለ ምን አንተ ደግሞ ወይ ጭንቅላት ወርታች ዝቅዝቅ አድርገን ብዙ ነገር ልትደረግ ትችላለህ። ምንም አታመጣም። ምንም
ዘራፍ ከነ እንትኖቹ አብረው ከነበሩ ግብረ አበሮች በምትፈልገው መንገድ ዘራፍ እሱ ነው ይኸውልህ፣ በዘራፍ ኖርማል ነው። እሱ ብቻ ነው የቀረ። ለምን በደንብ ታየኛለህ። ለምን አቀጥልበትም? በቃ እኛ አሁን ይኸውልህ ካሁን ለማውራት ነበር አይመጣ ነው። ካሁን በኋላ ካንተ ጋር እንዲቆመን አናወራም። አንተ አንድ እርምጃ ሄድ፣ እኛ ደግሞ ከአንድ እርምጃ ቀድመን እንሄዳለን። በምትፈልገው መንገድ ሄድኩኝ እኮ እኛ እኮ ሄደን ሄድከው አይደል? አሁንም ሰላም ይሻላል ብለን እያወራን ያለ ነው። ይኸውልህ ብሩኬም እኛ ለአንተ ምን አንስ ነው ይመስልህ? አሳየውክ እኮ እንደምታንስ። ያው የዛኔ ስትለምን የነበረው መቼም እንደምታንስ ታውቆ ሆኖ በብዙ መንገድ ብሄድ እጎዳሃለሁ። ፈረንጅ በጣም በብዙ መንገድ እጎዳሃለሁ። በከሰት ትጠየቃለህ። ቪዲዮ አለኝ ያንተ አይከሰት በጠፈጥፍህ ልክ ነኝ። እዚህ ጋር ጥፍጥፍ ባረገ በከሰ ሰርቆኛል ብዬ በከሰ ሌባ ነህ። በብዙ መንገድ ትጎዳለህ። ለምንድን ነው ራስህን ኮራ አድርገህ እንደ ጥሩ ሰው ጥሩ ነገር እንደሰራ ሰው ኮራ የምትለው? አንገትህን ድፋ። ሌባ ነህ። እኛማ ብዙ ነገር ለፋን እንዲታረቁ ብለን ብዙ ነገር አረግን። የማይሆን ነገር ስለሆነ ደግሞ ሄርቤናና አብርሽ ነው እንዲታረቁ ያደረጋችሁ። እሱን አታወራ፣ ስለሱ አታወራ፣ ስለሱ አታወራ። ማላቸው ላይ ማንም ሰላም ነው። እስካሁን ሰላም ነው። አያየ ነው አይደል? ሰላም ስለሆነ ደግሞ አንዳንዴ ልጆች ገብታችሁ መበጥበጥ ጥሩ አይደለም። ሰምተኛል። አሁንም ቢሆን ለመጨረሻ ጊዜ የምነግርህ ነገር ቢኖር አንድ ቀን አጌጥክበታ። ካሁን በኋላ አረ ይሄ የሻገተ ኪን ያመጣው ሰው ልታገኝበት ነው የወሰድከው። መንገድ ላይ ያገኘው ገዝተው አንድ ቀን አጌጥክበት። በቃ ከተማውን በነገር ላይ አግኝተው አሳያችሁ። ወርቅ አለኝ ብላ አሳይ። አይ አንገቴን ባዶ እኮ ነው። እኔማ ባዶ ነው። ምክንያቱም በራሴ እደምቃለሁ። ምንም ነገር አያስፈልገኝም። ገብቷል። እንዳንተ ጌጣጌጥ አንዳንድ ነገሮች ምናምን የሚያስፈልገኝ ሰው አይደለም። አሁንም ቢሆን ደስታ ካልገዛለህ ማን ይገዛል? ማንም በራሴ እገዛለሁ። ግን ያው ካልሰረክ ወይ ደግሞ ደስታ ካልገዛለህ ወይ ደግሞ ኖቤል ከደስታ በተቀበለው ብር ካልገዛለህ ማን ይገዛል? እሺ አሁን አንተ ተረተረት ያታወራ ኖቤልም ካሌብም የት ናቸው? እነሱ ፈልገህ ነው? አሁን ኑ ካልካቸው እንደኔ ቶሎ ብለው ይመጣሉ። እሺ ደውልላቸው። አንተ ሰው ቀጥረው ምናምን ደውልላቸው። ራስህ ደውልላቸው። ከፈለክ ደውልላቸው። እኛ ይኸው ባላችሁበት ፊት ለፊት ሶስታችሁ መሆናችሁ ሁለታችን ብቻ በቂ ነው ለእናንተ። እስኪ ደውልላቸውና እናውራችሁ። እዚሁ ይጠብቃችኋል። አዎ እዚሁ ይጠብቃችኋል። ይኸው እዚች ጋር እጠብቃችኋለሁ። ፈሳማ አላቀም። ይኸው እኔ እዚች ጋር እጠብቃችኋለሁ። ፊት ለፊት ላይ እኮ ነኝ። አልሄድም። አሁን ልብ የላቸውም እኮ አንተ ጋር መከራከር ሰው አይደለም። ሰምተኛል። ልብ የላቸውም እኮ ምን አሁንም ቢሆን ይኸውልህ ቆሞ በእግራቸው አይሄዱም እኮ ሰው ነው መንገድ አስፋልት የሚያሻግራቸው። አንተ አስተኝ አሁን የመጣሁት ካንተ ጋር ልከራከር አይደለም። ይሄንን ፈልገህ ነው? አዎ ወርቄን ፈልጌ ነው። ፈረንጁ ምን እያሰብክ ነው? አስገምተህ ነው ነበር። ፈረንጁ ምን እያሰብክ ነው? ሌባ ድሮ ምን ነው የሰው ዕቃ ወስዶ ማስገመት፣ የሰው ዕቃ ወስዶ ምንድነው ብሎ ማስጠየቅ። አስፈተሽከው እንዴ ነው? ስንግራም ነው ፌክ ነው አሉኝ። ለዛ ነው ብሩን የቀነሰው። አይ ምን አስበህ ነው? ምን ፈልገህ ነው? አሁን እኔ እኮ የፈግለኩት ነገርኩህ። በቃ እኔ አሁንም ቢሆን ከእናንተ ጋር ምንም ነገር የለኝም። ምክንያቱም እናንተ ስራ ካደረክ በኋላ ነው እንዴ የምትፈልገውን ነገር አድርገህ ብሩኬ ላይ ከጨረስክ በኋላ ነው እንዴ? አይ ምንም ከእናንተ ጋር የምፈልገው ነገር የለኝም የምትለው ሰምተኛል። እሱ ላይ አልጨረስኩም። አንተ እኮ የማይመለከት ነገር ውስጥ ነው የገባው። አንተ እኔ ላይ አንተ ማን ሆነህ እኔ ላይ የምትቀጥለው? ይኸውልህ አንተ ላይ በደንብ ባርጌ ማን ሆነህ? ይኸውልህ ፈረንጁ እባላለሁ። ካላወቀኝ አሚሩ እባላለሁ። በደንብ ደግሞ ላስጠንቅቅህ። እኔ ካሁን በኋላ መግቢያህንም መውጫህንም እንዲህ እየዞርክ እያየህ ግባ። አንተ ትመጣለህ ብዬ እኔ እመጣለሁ ብዬ ሳይሆን እኔ ወይ እሰዋሃለሁ እዛ በምትሄድበት ሁሉ ፉከራዬን አይደለም። ይሄው አንተ ጀርባን ወይም ጓሮውን እያየህ ፉከራ ቀነስ፣ በጊዜ ግባ። አስፋልት ዳር ብቻ ሰምተኛል። መኪናም እንዳይበላ እነ ኖቤል ያሻግሩ። እሺ አይ እነሱማ በቃ ስርዓት ያዘ። በቃ የማይመለከት ነገር ውስጥ አትግባ። ስለዚህ አሁን የጀመርነው እኛ ጋር ከደስታ ነው። ከደስታ መጨረስ ያለብን ነገር አንተ ምንም አይመለከትም። እኛን የተናገረን እኛ በምንሄደው መንገድ እንሄዳለን። እሱ ላይ አንተ ጥልቅ ብለህ እንዳትገባ። ያ መላጣ አንዳችሁ ከሶስት አንዳችሁ መላጣ ደስታ ይኸውልህ፣ ሰማኝ ሰድበዋለህ እንጂ በሁሉ ነገር እኮ ይበልጣል። ጸጉር የለው በብዙ ነገር ይበልጣል። ኧረ በእናትህ ወደ ዘይዳ አንተ ሰምተኛል። በብዙ ነገር ይበልጣል። ኧረ በእናትህ ይዘው እዘለው አዝለው ዙር። እሺ ሰምተኛል። አሁን ቢጃማ አድርገው ከፈለክ አባትህ እኮ ነው ያሳድጋል። አስተኛው ዝም በል። እሺ ምን እንደዚህ ለምን ታንታላችሁ? ስማኛ። እሺ ልስማ። ምንም እውነት ስለሌለ እኮ ነው። እሺ ልስማ። ሰምተኛል። አሁንም ቢሆን ይኸውልህ በሱ ጀመር አይደለ? አሁንም እንቀለቀላለሁ ካልክ በአንተም ይቀጥላል። ገብቶሃል? ይሄንን ደግሞ ጉራችሁ ለሰው ክብር የላቸውም። ብሩኬ ሰላም ስላልፈለጉ እኛም መሄድ ባለብን መንገድ መሄድ እንችላለን። ምክንያቱም የሆነ ነገር ተማምኖ ነው እያወራ ያለው መንገድ ማለት ነው። አዎ አይ ክብር አይወድላቸውም። ሰው ማክበር አያውቁም። ተከብሮም እንዲህ አያውቁም። መክሰስ እችላለሁ። የፈለኩበትን አይነት መንገድ መሄድ እችላለሁ። አንደኛ ሰርቆኛል፣ ሁለተኛ መተውኛል፣ ብዙ ነገሮች ብዬ መክሰስም እችላለሁ። በጉልበትም ቤት ደግሞ ለፈረንጁ እኔ አላንስም። ለፈረንጁ ብቻ አይደለም ለሶስቱም አላንስም።
ስለዚህ ከዚህ በኋላ ያለውን ነገር እኛ በራሳችን እንፈተዋለን።